አቅም አይቻልም። ምጣድ በምንድን ነው የሚሟሻው እንዴ? ቶሎ ምጣድ ሲሟሽ መጀመሪያ ጎመንዘር ነው አዳው ላይ የሚበስለው። ከዛስ አዳው ላይ ነው እንደሚበስለው። አራድ ኤሌክትሪክ ምጣድ በፍጹም በሽሮ ዱቄት አይሟሽም በፍጹም። ሌላኛው ደግሞ ኤሌክትሪክ ምጣድ በታምር እናንተ ሴቶች ስሙ፣ በታምር በበቆሎ ዱቄት አታሟሹት። ምክንያቱም ምጣዱ ይበላሽባቸዋል። አብሶ ደግሞ በሽሮ ዱቄት ስታሟሹ እንጀራው ከጀርባ በኩል ያደርቅባቸዋል። ጥንቃቄ አድርጉት። መጀመሪያ በበቆሎ ዱቄት አሟሽታችሁ ከዛ ሽሮ ዱቄት ከዛ ጎመንዘር የምታደርጉ ደግሞ አንዳንዶቹ ምጣዱ ረጅም ሰዓት አይቆይባችሁም። መሃሉ ዙሪያው ሙሉ ለሙሉ ይሰነጥቅባችኋል። ስለዚህ ጥንቃቄ አድርጉት። ሌላኞች ምጣድ ስታሟሹ ንፋስ ባለበት ምጣድ አድርጋችሁ አታሟሹ። ምጣድ ስታሟሹ ምጣድ ያለው ማስቶት አጠገብ ከሆነ ማስቶቱን መዝጋት ነው ያለባችሁ። ምክንያቱም ንፋስ ሲገባ ምጣዱ አዲስ ይሰነጥቅባችኋልና ማስቶቱን መዝጋት አትርሱ። ይህን የመሳሰሉ ነገሮችን በደንብ አድርጌ እነግራችኋለሁ። እንዴት ነው የሚሟሻው፣ እንዴት ነው በምንድን ነው የሚባለው በደንብ አድርጌ እነግራችኋለሁ። እስከ ቪዲዮ ድረስ ከኔ ጋር መቆየት መከታተል አትርሱ። ዩቲዩብ ቻናሌን ሳብስክራይብ ካላደረጋችሁ ሳብስክራይብ አድርጉት። ደወል ምልክቷን ጫኑ፣ አዳዲስ ቪዲዮ ሲለቅ ቶሎ እንዲደርስላችሁ ማለት ነው። እዚህ ጋር ጎመንዘር አንድ ቤት ገብቼ እንዴት ነው የሚነሰነሰው አክሊሉ አሳይኝ እስኪ እንዴት ነው የሚሟሻው ብላ ስጠይቀኝ ጊዜ ምጣዱን ከሰራው ካስተካከልኩ በኋላ እንግዲህ ኤሌክትሪክ ምጣዱ ላሟሽላት ነው። ተመልከቱት። እዚህ ጋር ጎመንዘር ነሰነስኩት። በደንብ ተከታተሉ እስቲ እዩት። አዎ እንዳያችሁት ነው። ምንም ክፍተት ሳይታይ ነሰነስኩት። ሙሉ ለሙሉ ምንም ክፍተት ሳይታይ ነው ነስንሼ የጨረስኩት። ከዛ በኋላ ነስንሼ የጨረስኩት። እንግዲህ አሁን እሷ ማድረግ ያለባት እኔ ነስንሼ ብቻ ነው የወጣሁት። እንዴት እንደምደረግ እንዴት እንደምሟሽ ነግሬያት ነው የወጣሁት። ምክንያቱም እንደዚሁ ክፍተት ሳይታይ ሙሉ ዙሪያው ሞልቶ ጎመንዘር ነስንስ ማድረግ ከተነሰነሰ በኋላ እንግዲህ እስከሚጠቆር ድረስ አለ አይደል? በጣም ምጣዱ ሲሆን በጣም እስከሚግል ድረስ መጠበቅ ነው። ከዛ ይጠቁራል፣ ጎመንዘሩ ይጠቁራል፣ በደንብ ይጠቁራል። ሲጠቁር ጎመንዘሩን በጨርቅ በደንብ አሽቶ ማውጣት፣ በደንብ አሽቶ ማለት ነው ማውጣት። ምጣዱ ይዘው እንዳስቀረው በደንብ ይታሰሳል። ከዛ በኋላ ማውጣት። ሁለተኛው ዙር ልክ እንደመጀመሪያው ጎመንዘሩ መነሰነስ ማለት ነው። ትነሰንሱና አሁንም እስከሚጠቁር ድረስ መጠበቅ ነው። የመጀመሪያው 10 ደቂቃ ለመጣጠር ጎመንዘር ከፈጀ በሁለተኛው ዙር 2-3 ደቂቃ ነው የሚፈጀው። ምክንያቱም ምጣዱ በጣም ግሏልና በጋለው ምጣዱ ሁለተኛ ዙር ጎመንዘር ስታደርጉ ስትነስንሱበት ወዲያው ነው የሚጠቁረው። ስለዚህ እሱንም አሽታችሁ ታውቁና በሶስተኛ ዙር እንጀራ መጋገር ነው። ምንም የሚቸገር ነገር አይደለም። እንግዲህ እንደ ድሮ ምጣድ የአሁኑ ምጣድ አስቸግርም። የሚያስቸግረው በእርግጥ መጀመሪያ ጎመንዘር ከዛ በኋላ በቆሎ ዱቄት የምታደርጉ ከሆነ ያስቸግራችኋል። ምጣዱ እንጀራ አወጣም። ስለዚህ በቆሎ ዱቄት ኤሌክትሪክ ምጣድ ላይ አታደርጉት፣ አታሟሹ፣ አትጠቀሙ፣ ይቅርባችሁ። በሌላ ደግሞ ሽሮ ዱቄት በታምር አታደርጉት። እንጀራ ወዝ እንዳይኖረው የሚያደርገው እንጀራው ከላይና ከታች አይን እንዲያወጣው የሚያደርገው ሶስተኛ አደገኛው ነገር ዘይት ነው። ዘይት ደግሞ ብዙ ሰዎች በዘይት ነው እንግዲህ ምጣዱን የምታሟሹት። አንዳንድ ሰዎች ደግሞ በኤሌክትሪክ ምጣድ ላይ አምባሻ ምናምን ትጋግሩና ምንድነው የምታደርጉት? የአንድ ለቅ ዘይት ምናምን ታደርጋላችሁ። ምጣዱ ወዲያው ነው የሚበላሸው። ምጣዱ ሳይሰበር ሳይሰነጠቅ ነው ባለሙያ ጠርታችሁ ቀይርልኝ እባክህ ምጣዱ ተበላሽቶብኛል ምናምን የምትሉ ብዙ ቦታ ስላጋጠመኝ ነው። እንደዚህ አይነት ነገሮች እንዳታደርጉ ተቆጠቡት እባካችሁ። ሌላ ቦታ እኔ ለመስራት ገብቼ እዚህ ጋር እንደምታዩት በቆሎ ዱቄት እንግዲህ ለስንሳ ጠበቀችኝ። እንደዚህ ነው የማሟሻው፣ እንዴት ነው እንደዚህ ነው አይደለም ብላ አማከረችኝ። እኔ ደግሞ እንደ ሄድኩ አይ እንደዚህ አይደለም የሚቀርብሽ፣ እንደዚህ ያለ የምሟሻው በጎመንዘር ነው። እሱ እንዴት እንደሆነ ላሳይ ብያት እንግዲህ ውስጥ ምጣዱ ላይ ያለው በቆሎ ዱቄትን አይሆንም ወይ እንደዚህ አይሰራም ብያት ነገርኳት። እሷም ደግሞ ወዲያው ያን በቆሎ ዱቄት አወጣችና ጎመንዘር አደረገችበት።
በጎመን ዘር እንግዲህ ነስንሳ እንጀራ ጋገረች። አሪፍ እንጀራ ነው ያወጣላት። ምጣዱም እንግዲህ ለረጅም ጊዜ ይጠቀሟለች፣ ይቆይላታል። እኛ ደግሞ ከምንሰራው በላይ ስለ ምጣዱ ስለ አጠቃቀም ምናምን ለእናንተ መንገር መቻል አለብን። እናንተ ደግሞ ከመግዛት ባሻገር እኛ ሴቶች ነን፣ እንዴት መጠቀም እንዳለብን እናውቃለን፣ እንዴት እንደምንዋሽ እናውቃለን ከምትሉ እኛን ብትጠይቁን ይበልጥ መልካም ነው። ምክንያቱም ምንድነው የሚባለው አንድ አባባል አለ፣ ባርጄ ምናምን የሚባል ነገር አለ። እንደዛ ነውና በቆየ አስተሳሰብ የአሁኑ ነገር ሊሆን ስለማይችል በየጊዜው ቴክኖሎጂ ነገሮች ይቀየራሉ። በዛውም ልክ ደግሞ ብዙ የሚቀየሩ ነገሮች ስላለን ጭምር ነው የምላቸው። ስለዚህ ኤሌክትሪክ ምጣድ ላይ ዘይት አታደርጉበት፣ በቆሎ ዱቄት አትነስንሱበት፣ በበቆሎ ዱቄት አታሟሹ፣ በሽሮ አታሟሹ። በጎመን ዘር ብቻ ነው ኤሌክትሪክ ምጣድ ማሟሸት ያለባችሁ። በእንጀራ ምጣድ ላይ ደግሞ ቅጣና አምባሻ አትጋግሩበት። ምክንያቱም ምጣዱ እርሽን እንዲቆይላችሁ የምትፈልጉ ከሆነ ቅጣና አምባሻ አትጋግሩት። ለቅጣና አምባሻ ለየብቻ ያው ሰፊ ስቶቭ አለ፣ ሰፋ ያለ ስቶቭ አለ። ለቅጣና አምባሻ ሰፋ ያለ ስቶቭ እንደምታዩት አለ። በሱ ስቶቭ አሁን ለምሳሌ ከምጣድ ሳይዝ ጋር ይሄን ስቶቭ እኩል ነው። ምክንያቱም ከላይ በኩል ያለችውን ጉልቻዋን እንደዚህ ታነሱትና የገብኛው ምጣድ አምጥታችሁ ማስቀመጥ፣ ከዛ ቅጣ አምባሻ ደስ ያላችሁትን ነገር መጋገር ትችላላችሁ። በዛ ላይ ደግሞ ሰፊ ድስት ለዶሮ ወጥ ለተለያየ ፕሮግራምም ይሆናል። እሱን ብትገዙትና በቤታችሁ ውስጥ እሱን ብትጠቀሙ መልካም ነው።